መጽሐፍ ቅዱስ የያዘን ሰዎች ሮሜ 10 ቁጥር 17 እንከፍታለን። ሁላችሁም የምታቋት ቃለች። እምነት ከምንድነው? መስማትስ? እምነት ከምንድነው? መስማትስ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በደንብ ስሙኝ። ብዙ ጊዜ ፌዝ ወይም እምነት ሲባል ኦልዌይስ ፎከስ የሚደረገው አንድን ነገር ከማግኘትና ከማጣት ጋር ነው። አንድን ነገር ስታገኙ አምናችኋል፣ ስታጡስ? ኦልዌይስ ፌዝ የሚገናኘው ከእግዚአብሔር ጋር ከእግዚአብሔር አንድ ነገር መቀበል ላይ ነው። ከኔ ጋር ናችሁ? ከእግዚአብሔር አንድ ነገር መቀበል ላይ ነው። የዕብራውያን ጸሐፊ ሲያስረዳ ተስፋ ያደረግነውን ነገር የሚያስረግጥ ነው ይላል። ተስፋ ማለት ነገ ነው። እርግጠኛ ስትሆኑ ዛሬ ማለት ነው። ፌዝ ማለት እንደዛ ነው ብሎ ነው የሚያስረዳው የዕብራውያን 11ን የጻፈው ፐርሰን። ፌዝን በሌላ ዳይሜንሽን እንድናየው ደግሞ ነው ዛሬ የምንማማረው። መጽሐፍ ቅዱስ ፌዝን አንድ ነገር ከማግኘትና አንድ ነገር ከማጣት ጋር አይገናኝም። አንድ ሰው ፌዝ አለኝ ካለ ሰምቲንግ ሙቭ ያደርጋል፣ ሰምቲንግ በእጁ ይገባል ብለን ነው ኤክስፔክት የምናደርገው። መጽሐፍ ቅዱሳችን ደግሞ እያመኑ ሞት ይሏቸዋል። ከኔ ጋር ናችሁ? እያመኑ ምን አሉ? ሞቱ። እያመኑ ሞቱ ማለት ያመኑለትን ነገር ሳያገኙት፣ ሳያዩት፣ ሳይጨብጡት፣ ሳይዳስሱት ሞቱ። እምነት የሆነ ነገር ከማግኘት ጋር የማይገናኝ ከሆነ ከምን ጋር እንደሚገናኝ ልንገራችሁ። የሮሜ መጽሐፍ እና የዕብራውያን መጽሐፍ መካከል ያለውን ዲፈረንስ ልንገራችሁ። በደንብ ስሙ። መጽሐፍ ቅዱስን የጻፉልን ሰዎች መጽሐፍ ቅዱስ እየጻፉ እንደሆነ ሳያውቁ ነው የጻፉት። መጽሐፍ ቅዱስን የጻፉ ሰዎች መጽሐፍ ቅዱስ እንደሚጽፉ ሳያውቁ ነው የጻፉት። ጳውሎስ ለቆሮንቶስ መልእክት አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ ብሎ ሲልክ አይ ቲንክ ሶስተኛም ቆሮንቶስ አለ። አንደኛም ቆሮንቶስ፣ ሁለተኛም ቆሮንቶስ ብሎ ጳውሎስ ሲጽፍና ደብዳቤ ለነሱ ሲልክ መጽሐፍ ቅዱስ እንደሚሆን አስቦ አይደለም የጻፈው። ቆሮንቶስ ቤተክርስቲያን ውስጥ ያለውን ችግር ለመፍታት ነው የጻፈው። ሃሎ። ለኤፌሶን አማኞች ብሎ ሲጽፍ ጳውሎስ ለኤፌሶን ሰዎች ደብዳቤ እየጻፈ እንደሆነ እንጂ የሚያውቀው ለእናንተ እየጻፈ እንደሆነ አይደለም የሚያውቀው። ለዛ ነው ሳሙኤል ላይ አንዳንድ ቦታ ላይ የምታነቧቸው ነገሮች የሚመለከቱት እዛ ስፍራ ላይ ብቻ ያለውን ነገር ነው። ምሳሌ አሁን የቆሮንቶስ አማኞች ጋር መጥቶ ሴት እንዳትነብይ፣ ሴት እንዳታገለግል ካለ ቆሮንቶስ ውስጥ ላለው ችግር ነው ይሄንን ይጻፈው። ሌላ ሳሙኤል ጋር ደግሞ መጥቶ ሴት የለም ወንድ የለም ይላል። ጳውሎስ ሲጽፍ ባይብል እንደሚጽፍ አስቦ አይደለም የጻፈው። ለእያንዳንዱ ስሱር ለነበሩ ቸርቾች ደብዳቤ እንደሚጽፍ አስቦ ነው የጻፈው። የዕብራውያን ጸሐፊና የሮሜ ጸሐፊ መካከል ያለውን የእምነት ዲፈረንስ ልንገራችሁ። የዕብራውያን ጸሐፊ ተስፋ ላይ ምን መሆን ነው እምነት አለ? እርግጠኛ መሆን። የሮሜ ጸሐፊ ደግሞ ተስፋ ላይ እርግጠኛ መሆን ነው አላለም። ድንቁና የሮሜ ጸሐፊ ደግሞ እንደዚህ አለ። እምነት ከምንድን ነው አለ? ከመስማት ነው። መስማትስ? ባይብል ያዘ ሰው አለ? ይሄ ሎጎስ ነው። ልክ ነኝ? ይሄ ሎጎስ ነው። ይሄ ሎጎስ ነው። ይሄ ሎጎስ ነው። ይሄ የእግዚአብሔር ቃል ሎጎስ የሆነ የእግዚአብሔር ቃል ሰንበዲ ከፍቶ ሲያነብ እየሰማን ነው አንልም፣ እያነበበ ነው የምንለው። ልክ ነኝ? ቢኮዝ እያነበበ ስለሆነ። መጽሐፍ ቅዱስ ሰባኪ ሳይኖር እንዴት ይሰማሉ ይላል አይደለ? ይሄንን ወርድ ፕሪች የሚያደርግ ፐርሰን ሲኖር ነው እናንተ የምትሰሙት። ፕሪች የሚያደርግ ፐርሰን እስካልኖረ ድረስ እናንተ እያነበባችሁ ነው። ይሄንን ቃል እምነት ከመስማት ነው ካለ ባይብል ያነበቡ ሰዎች በሙሉ እምነት አይኖራቸውም። ይሄንን ባይብል የሚነግራቸውን ፐርሰን ሲሰሙ ነው የሚያምኑት። ያ ፐርሰን ደግሞ ሆሊ ስፒሪት ይባላል። ከነገራ ይሄም ማነበውን ጥቅስ ሳሙኤል የሆነ ሃይማኖት ተቋም ውስጥ ያለ ሰው ያነበዋል። በሁለታችን መካከል ያለው ዲፈረንስ ምንድነው ካልከኝ፣ እኔ ሳነበው በአማርኛም በእንግሊዝኛም አይደለም የማነበው። ሆሊ ስፒሪት የሚባል ፐርሰን አለ። እምነት ከምንድነው? ከመስማት ነው። ስትሰሙ ደግሞ ከየት ነው የምትሰሙት አለ? ይሄን እግዚአብሔር ቃል የሚነግር ፐርሰን ሳይኖር ልሰማ አይችልም። እምነት የሚባለው ዓለም ውስጥ ሆሊ ስፒሪትም አብሮ አለ። ለዛ ነው የሚሰሙ ሰዎች ኦልዌይስ ፌዝ አላቸው። የሚሰሙ ሰዎች ኦልዌይስ ፌዝ አላቸው። እምነት ማለት በእግዚአብሔር ድምጽ ላይ እርግጠኛ መሆን ማለት ነው። ለዛ ነው ይሄ ሪትን የሆነው ዶክመንት ሆሊ ስፒሪት ወደ እናንተ ውስጥ ሲያመጣው ሬማ ይሆናል። ልክ ነኝ አይደል? ይሄ የተጻፈው ዶክመንት መንፈስ ቅዱስ ወደ ውስጣችሁ ሲያመጣው ምን ይሆናል? ሬማ ይሆናል።
ያ ነው ፌዝን የሚፈጥርላችሁ፣ ሎጎሱ አይደለም። ሬማ ነው ሰዎች ህይወት ላይ እምነትን የሚፈጥረው። ሬማ በሌለበት ዓለም ፌዝ የለም። ያ ሬማን ደግሞ የሚመጣው እንዴት ነው ካልከኝ ወርዱን ሎጎሱን ሆሊ ስፒሪት ሲያወራህ ማለት ነው። ሎጎስን ሆሊ ስፒሪት ወደ ውስጥ ሲያመጣው፣ የተጻፈውን ወርድ መንፈስ ቅዱስ ወደ ውስጥ ሲያመጣው ምን ማለት መሰላችሁ? በጣም አስጨናቂ በሆነ ኮንዲሽን ውስጥ እያላችሁ ከዛሬ 2 ዓመት በፊት ያነበባችሁት መዝሙር 23 አለ። 2 ዓመት በፊት ነው ያነበባችሁት። ሆሊ ስፒሪት ያንን ወርድ ቮይስ አርጎ ወደ አንተ ውስጥ ያመጣዋል። ሬማ ማለት ያ ነው። እግዚአብሔር ረኛ አንዳች ነገር አይጎልብኝም የሚለው ቃል ያ ፌዝን ይፈጥርብሃል። አሁን ያለውን ሲዝን እንደምትሻገረው እርግጠኛ ትሆናል። የቮይስ ልምምድ የሌላቸው ሰዎች ፌዝ ውስጣቸው ላይ የለም። ሰዎች እምነትን ዴቨሎፕ እንዲያደርጉ ከተፈለገ ኦልዌይስ ከሆሊ ስፒሪት ጋር ቮይስ ጋር የተገናኘ ነገር ሊኖራቸው ይገባል። ቢኮዝ ሆሊ ስፒሪት የመጣ ጊዜ ጌታ ኢየሱስ ነግሮናል። አዲስ ነገር አይነግሯችሁ እኔ ነገርኳችሁም ይላችኋል። ሆሊ ስፒሪት ኦልዌይስ ስራው አንተ ላይፍ ላይ መጥቶ ሪትን የሆነውን ዶክመንት ማሳሰብ ነው። በደንብ ስሙ። ከኔ ወስዶ ይነግራችኋል ወይም የነገርኳችሁን ያሳስባችኋል የምትለው ቃል እቺን ወርድ ብዙ ጊዜ ፕሮፌቲክ ሚኒስትሪ ላይ እንጠቀማታለን። አንድ ሰው መምጣት ይችላል። ቁም እዚህ ጋር ካሊብሮዶሳ ካታይ ጃሊ ፕሮቶሳ ካታራ ባሃዲያስ ሬዴሌ ቦዛዳላባስ ለተነቢዩለት አይደለም ባይዘው በደም ስሙ። ከኔ ወስዶ ምን ይላችኋል? ይነግራችኋል ወይም ያሳስባችኋል። ያቺ ወርድ ከኔ ወስዶ ሪማይንድ ያደርጋችኋል ወይም ሪሜምበር ያስደርጋችኋል የሚለው እሱ ሁሉ ጊዜ ትዝታ ወይም ትውስታ ባለበት ስፍራ አስቀድሞ ተናጋሪ አለ። ሆሊ ስፒሪት አዲስ ነገር አይነግረንም። አስቀድሞ ተናጋሪው የተናገረውን ነገር ነው መልሶ ለኛ ምን የሚለው። ሆሊ ስፒሪት ኤኮ ነው ማለት ነው። ሰንበዴ የተናገራል፣ የሱን ድምጽ ኤኮ ነው የሚያደርግልህ። ምን ማለት ነው? ነገር ፕሮፌቲክ ሚኒስትሪ ላይ ሆሊ ስፒሪት ፕሮፌቲክ ሚኒስትሪ ላይ ኒው ነገር ሪቪል ማድረግ አይደለም። ከ198% ፕሮፌቲክ ሚኒስትሪ ላይ ፕሮፌሳይ ስናደርግ የምናደርገው ደሞመንት ለሱ ፕሮፌሳይ ሳደርግ ሰምቲንግ ሪሜምበር አደርጋለሁ። ምናልባት 6ኛ ክፍል የተማረ አብሮ ጓደኛዬን መንፈስ ቅዱስ እንዳስታውሰው ወይም እንዳሳስበው ያደርገኛል። 6ኛ ክፍል አብሮኝ የተማረው ስሙን እጠራና እንትና ማን ነው ስለው የኔ ስም ነው ይለኛል። ስለዚህ ሰውዬን ለማወቅ እኔ ውስጥ ያለውን ኢንፎርሜሽን ተጠቅሞ ሆሊ ስፒሪት ነው የሚነግረው። ፕሮፌቲክ ሚኒስትሪ ላይ የሚጠቀሙ ከዛ ውጭ ሁለተኛ የምንጠቀምበት መንገድ ፕሮፌሳይ ስናረግ ጂሰስ የተጠቀመው መንገድ ነው። ሂደሽ ባልሽን ጠርተሽ ሆነ ያላት ባልሽን ምን በዩ ምን የለኝም አለችው። ለዛ ነው ከየት ነው የመጣኸው እልሃለሁ። ጥያቄ ነው የምጠይቀህ። ጂሰስ ጥያቄን ጠይቀት። ባላለሽ የለኝም ጠርተሽ ነው አይ የለኝም። ደኔክስ የመጣው ፕሮፌሲ ከዚህ ኢኩዌሽን ውስጥ ነው የወጣው። ባል የለኝም ስትል አሁን ያለው ባልሽ አላት። ከሷ ወርድ ውስጥ ከዚህ ጥያቄ ውስጥ ጂሰስ ቮይስ አወጣ። ለዛ ነው ከየት ነው የመጣኸው ስለው ከደብረ ዘይት ይለኛል። አይ ከደብረ ዘይት አይደለም ከሞጆ ነው የመጣኸው እላለሁ። ከሞጆ የሚል ቮይስ ሰምቼ እንዳይመስልህ ከሱ ቮይስ ውስጥ ነው የሰማሁት። ይሄ ደግሞ አክት ኦፍ ኩዌሽኒንግ ነው። አንድን ጥያቄ አስመልክቶ ጥያቄ ነው የምጠይቀው። ምሳሌ እዚህ አካባቢ ከሞጆ የመጣ ሰው አለ እላለሁ። ሰንበዲ ይነሳል። ከመጣ በኋላ ከማን ጋር ነው የምትኖሪው? እንደዚህ ነው። እንትና ጋር ነው የምትኖሪው? ያ እንደዚህ ነው ብሎ ከጠየቁ በኋላ ከዚህ ኩዌሽን ውስጥ ነው ቮይስ የምሰማው። ለዛ ነው ጂሰስ ሴትዮዋን ሲያገኘሽ ባልሽን ጠርተሽ ነው ያላት። ወይም ምንድነው ያላት? የመጀመሪያው ጥያቄ ሲያገኛት በጥያቄ ነው የጀመራት። ፕሮፌሲ አይደለም የጀመረው። ከጥያቄው በኋላ ነው ወደ ፕሮፌቲክ ሚኒስትሪ ውስጥ የገባው። የሰማችሁ ነው። ሆሊ ስፒሪት ጂሰስ የነገረንን እንድናደርግ ነው የሚያደርገን፣ እንድናስታውስ ነው የሚያደርግ። ደሞመንት ሎጎሱን የነገረን ሎጎስ ያነበብከው ሎጎስ ያስታወሰ ሰዓት ፌዝ አንተ ውስጥ ቢውልድ ሊሆን ነው ማለት ነው። ለዛ ኢትዮጵያ ውስጥ 47 ሙታንን ያስነሳ አንድን ሰው አገኘው። 47 ሙታን አስነስቷል ሰውየው። ባይብልን ከሁለትና 3 ጊዜ በላይ ከጥግ እስከ ጥግ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ነው። ፓስተር አድርጎት እሱን ከሬሳ ውስጥ አወጥቶት ነው የሚያገለግለው አብሮት። አይ ቲንክ ፓስተሩ ሲያስቸግረው ምን እንደሚለው ይመስላል እንዳልመልስ እያለ ነው አብሮት የሚያገለግለው። ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት
መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። እና አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ደጋግሜ አንብቤዋለሁ አለ። ያ ቃል ወደ ውስጥ እየዘለለ መጣ አለ። ያ ቃል ምን እንደሚል ታውቃላችሁ? ኢሳይያስ ላይ ያለው ፈዋሽ እግዚአብሔር እኔ ነኝ የሚል ቃል። ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር እኔ ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀመርኳል። አፍተር ዛት ኤችአይቪን ሲያይ ጉንፋን ነው እሱ የሚታየው። ከኔ ጋር ናችሁ? ካንሰርን ሲያይ የሆነ ትውከት ነው የሚታየው፣ ሌላ ነገር አይታየውም ሰውየው። 47 ሙታን አስነስቷል። 47 ሙታን አስነስቷል። የሱን ሚኒስትሪ የተንጠለጠለችው ግን እቺ አንድ ቀን ሬማ ሆና በመጣችው ቃል ውስጥ የነበረች ፌዝ ነች። ሃሎ ሄሎ። እንደዚህ አይነት መነካካቶች እንዲበዙላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዙላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዙላችሁ ጸልያለሁ። ለዛ ነው እያንዳንዱ ሚኒስትሪ ቢያንስ የተነካካው አንድ ሬማ ወርዳለሁ። እያንዳንዱ ሜን ኦፍ ጋድ ሚኒስትሪ ውስጥ ከመግባቱ በፊት ሎጎስ ሬማ ሆኖ እሱ ላይፍ ላይ መጥቷል። ፌዝ ውስጡ ተፈጥሯል። ያ ሰውዬ ፕሬ ማድረግ አይጠበቅበትም። ስሩ ዳት ፌዝ ፕሮፌሳይ ያደርጋል። ስሩ ዳት ፌዝ ደሊቨር ያደርጋል ሰዎችን። ሃሎ ሄሎ ሄሎ፣ የሰማችሁ ነው? ያ ሰውዬ በደንብ ስሙ። የዕብራውያን 11 ታይፕ አይነት ፌዝ ምን አይነት ፌዝ እንደሆነ ልንገራችሁ። እያንዳንዱ ዴይ ላይ እርግጠኛ መሆን ይጠበቅብሃል። ከኔ ጋር ናችሁ? እያንዳንዱ የሚመጣው ቀን በሙሉ ዛሬ ስለሆነ ላንተ ነገም የሚባለው ቀን ላይ ስትገባ ላንተ ምንድነው? ዛሬ ነው። እያንዳንዱ ቀን ላይ አሁን እያልክ ነው የምትኖረው። ሮሜ 10 ላይ ግን አንዴ ከተነካ ያቺ አንድ መነካካት 20 ዓመት የማስጓዝ አቅም አላት። ቢኮዝ ሮሜ 10 ላይ ያለው ፌዝ ሎጎሱ ሬማ ሆኖ ሲመጣ ነው። ሬማ ሆኖ መጥቶ ሪሲቭ ካደረከው ከሰማኸው በኋላ የዛን ጊዜ ፍጻሜ ይሆናል። ምሳሌ ዕብራውያን 11 ላይ ባለው መንገድ ከሆነ ሁሉ ጊዜ ፋይናንስ እንዲቀየር ኦልዌይስ ፌስ አንተ ውስጥ መኖር አለበት። ሮሜ 10 ላይ ባለው ከሆነ አንድ ወርድ የማበለጸገ እግዚአብሔር ነኝ የሚል ወርድ ሎጎሱ ሬማ ሆኖ ከመጣ ማንም ሰው ድሃ ሊያረጋህ አይችልም። የትኛውም ተቋም ድሃ ሊያረጋህ አይችልም። ኤቭሬር ብትሄድ ለዛ ነው የአብርሃምን ህይወት ይዩት። አብርሃም የሚያነበው ሎጎስ የለም፣ ወርድን የሰማው የማሳይ ስፍራ ሂድ፣ ትበዛለህ፣ ትለመልማለህ፣ ትባረካለህ። ያቺ ወርድ አብርሃም እስከ ህይወት ዘመኑ ባለጸጋ የማድረግ አቅም አላት። ቢኮዝ አብርሃም የሰማት ሰዓት ፌዝ ውስጡ ተፈጥሯል። ያ ፌዝ 20 ዓመት ያስጉዟል። ያ ፌዝ 30 ዓመት ያስጉዟል። ያ ፌዝ 40 ዓመት ያስጉዟል። አልሰማችሁም? ያ ፌዝ ያ እምነት ይሄኛው ታይፕ እምነት ሆሊ ስፒሪትን ሂር ማድረግ የሚጠበቅባቸው የእምነት ታይፕ ነው። ይሄኛውን ሆሊ ስፒሪትን የሰማችሁት ሰዓት አፍተር ዛት ዴይሊ ፕሮዲውስ የምታደርገው ፌዝ አያስፈልግህም። ዴይሊ እርግጠኛ መሆን አይጠበቅብህም። ዲስ ኤግዛምፕል ዕብራውያን 11 ላይ ባለው ናው ታማሃል፣ እመን አልኩህ፣ እየጸለይኩልህ ነው። ናው ጌታ እንደሚፈውስ እርግጠኛ ሆነሃል። ደሞመንት እግርህ እንደዚህ ሲል ፈርተሃል እልሃለሁ። ቢኮዝ ፍርሃት ያንን ፌዝ የመንቀል አቅም አለው። ውስጥ ያለውን ፌዝ የማንቀሳቀስ አቅም አለው። በቃ ስታምንና ጸልይልሃለሁ ነው የምልህ። እዚህኛው ታይፕ ፌዝ ላይ ግን ኢንጀክት ቢያረጉ እንኳን በሽተኛ መሆን አችልም። እንደፈለጉ ቢያረጉ በሽተኛ መሆን አችልም። ቢኮዝ ሬማን ያገኘ አልሰማችሁም? ይሄኛው ፌዝ ሰምቲንግ አድርገህ ያገኘኸው አይደለም። ቮይስ ሰምተህ ያገኘኸው ነው። እምነት ከምንድን ነው? ከማንበብ ነው አይደለም፣ ከመስማት ነው። ለዛ ነው 7 ቢሊዮን የዓለም ሕዝብ መጽሐፍ ቅዱስ እያነበብ የሚያምኑት ጥቂት ሰዎች ናቸው። ቢኮዝ ሁሉም የሚያምነው ባይብል ነው፣ የሚሰሙት ግን ጥቂት ናቸው። ለዛ 30 ሚሊዮን ኢትዮጵያ ሕዝብ ካለ 30 ሚሊዮን ኢትዮጵያ ውስጥ ጴንጤ ካለ 30 ሚሊዮኑም የሚያምን እንዳይመስልህ። ካሊ ብሮዶሳ ታካታይ በደንብ ስሙ። ቢኮዝ 30 ሚሊዮኑም እያመነ ነው ካለ 30 ሚሊዮኑም እየሰማ ነው እያለህ ነው። የመስማት ወይም ከመስማት ጋር የተነካካ ኤክስፒሪየንስ አለ ወይም ልምድ አለው እያለህ ነው። ሃሎ
የሰማችሁ ነው? ይሄኛው አይነት ፌዝ ከሆሊ ስፒሪት ጋር ባለመነካካት ካንተ ውስጥ የሚፈልቅ ነው። ከሆሊ ስፒሪት ጋር ባለመነካካት አንተ ውስጥ የሚፈጠር ነው። ይሄኛው አይነት ታይፕ አይነት ያለው ፌዝ ውስጥ እንዲኖር ከተፈለገ አብርሃም ያነበበው ሎጎስ የለውም። አብርሃም እጁ ላይ መጽሐፍ ቅዱስ የለም። ቮይስ ነው ያለው እሱ ጆሮ ውስጥ። ሎጥ እዚህ ጋር ደርሶ ያቺኛይቷ ለምለም ምድር ነች፣ ያቺ ግሪን ነች፣ አሜሪካን ነው የምትመስለው ሲልህ ነው አንተ ያኛውን አሜሪካ የምትባለው ምድር ውሰድ ነው ያለው። እኔ እዚህ ሆኜ ፕሮስፐር እንደማረጋቃለሁ፣ ምንም የሚያፈራ ስፍራ ላይ ፕሮስፐር እንደማረጋቃለሁ፣ ደስ ያለህን ውሰድ እኮ ነው ያለው። አብርሃም አንድ ካህን አገኘ አይደል? መልከጼዴቅን ሲያገኘው እኮ መልከጼዴቅ በመንፈሳዊ ሃይራርኪ አብርሃምን ይበልጧል። በመንፈሳዊ ደረጃ አብርሃምና መልከጼዴቅ አይገናኙም። አብርሃም ግን እንደዚህ ያለ ይሄ አንተ ሰው እያለው አብርሃምን አበለጸኩት እንዳትል እኔ ራሴ እሰጥሃለሁ አለው። በደንብ ስሙኝ። መልከጼዴቅ ለአብርሃም ወይንና ዳቦ ነው የሰጠው፣ አብርሃም ግን አስራት ነው የሰጠው። ካንተ ምንም ነገር አልፈልግም ነው ያለው። ሄሎ ቢኮዝ አብርሃም የትኛውም ስፍራ ቢገባ ፕሮስፐር እንደሚያደርግ እርግጠኛ ነው። ያቺ አንድ ከቤቱ ሲወጣ የሰማት ቮይስ ውስጥ የፈጠረችበት ፌዝ አለ። ዛሬ በጌታ በኢየሱስ ስም ጸልያለሁ። እንደዚህ አይነት መነካካት እንዲፈጠርባችሁ ጸልያለሁ። አሜን። እንደዚህ አይነት መነካካት እንደሚፈጠርባችሁ ጸልያለሁ። አሜን። ቁጭ በሉ። በእንደዚህ አይነት መነካካት የተፈጠረ ፌዝ ምን እንደሚያደርጋችሁ ልንገራችሁ። አንዳንድ ሰዎች ኤምባሲ ሲሄዱ ለቪዛው 50 ናቸው። ለማመን ብለው የሆነ ባይብል ወርድ የሆነ ቨርስ ምናምን እያጠኑ ነው የሚሄዱት። አንዳንዶች ደግሞ ቢፎር ከመግባታቸው በፊት ቮይስ ሰምተዋል። ከኔ ጋር ናችሁ? ደሞመንት ኤምባሲ ሲሄዱ ፉል ኮንፊደንስ ናቸው። ኢንተርቪው ብታረጋቸው ኤኒቲንግ ብታረጋቸው እንደማታስቀራቸው ያውቃሉ። ኤኒቲንግ ውስጥ ብታስገባቸው እንደማታስቀራቸው ያውቃሉ። የሆነ ሰው ለምለም ምድር ለመሄድ ቪዛ እያስመታ ነው። እነዚህኞቹ ጋር ምድርና ሞላ የእግዚአብሔር ነች። ኤኖር ብሄድ ይሳካልኛል። የትኛውም ስፍራ እግዚአብሔር ምድር ለሰው ልጆች ነው የሰጣት። የትኛውም ስፍራ ብሄድ ማንም ሊከለክለኝ አይችልም። ቦርደር የሰሩት ነገስታት ናቸው። የትኛውም ቦርደር አይዘኝ የሚል ፌዝ ውስጣቸዋል። ካሊ ፕሮቶሳካታይ ይሄኛው እምነት ከመንፈስ ቅዱስ ቮይስ ጋር ከመንፈስ ቅዱስ ድምጽ ጋር የተነካካ ነው። ከመንፈስ ቅዱስ ምን ጋር? ድምጽ ጋር የተነካካ ነው። ድምጽ ጋር የተነካካ። ለዛ ነው በእንደዚህ አይነት መነካካት ፌዝ የተፈጠረባቸውን ሰዎች ሎጎስ አንብባ አታስቀራቸው። ሰንበዲ እዚህ መጥቶ ፕሮፌሰር ሲያደርግ ብታየው ለምን ፕሮፌሰር የምታረግ ብትለው ያንተ ፕሮፌሲ ያንተ ትምህርት ያንተ እንትን ብለህ መጽሐፍ ቅዱስ ዘርግተህ 60 እና 70 ጥቅስ ደርድረህ እንትን ብትለው መጨረሻ ላይ የሚነግርህ አንድ ነገር ነው። የዛሬ 2 ዓመት ይጸልይኩ እያለ ኤርሚያስ ላይ ያለው ቃል አንተን ለሐዘም ነብይ አድርጌሃለሁ የሚለው ቃል ወደ ውስጥ ይመጣል። ከዛ ሰዓት ጀምሮ ነብይ ነኝ የሚልህ ጥቅስ እንኳን አይፈልግልህም፣ ነቲንግ አይፈልግልህም። ቢኮዝ በዛች ወርድ ስቲል ላው ድረስ ፕሮፌሰር እያደረገ ነው። ያቺን ቃል ይዞ ስቲል ላው ድረስ ፕሮፌሰር እያደረገ ነው። እንደዚህ አይነት ለባለጠግነት የሚሆኑ ወርዶች ሬማዎች ወደ እናንተ ህይወት እንዲመጡ ጸልያለሁ። 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 ወደ እናንተ ህይወት መጡ። ድምጻቸው አይሰማም። መጡ። በኢየሱስ ስም መጡ። በኢየሱስ ስም መጡ። በኢየሱስ ስም መጡ። በኢየሱስ ስም መጡ። በደምብ ስሙ። ሮሜን 10ን 2 ቦታ ክፈሉት። ሮሜ 10:17 እምነት አለ ከመስማት ነው። እምነት ከመስማት ነው። ይሄ አንደኛው ፓርት ነው። መስማትም ከምንድን ነው? አሁን በደምብ ስሙ። እምነት ከምንድን ነው? ይሄኛው አንድ ነው። በቃ ይሄኛው አንድ ራሱን የቻለ ሰፊ ትምህርት ነው። ይሄኛው ራሱን የቻለ አንድ ቢግ ሪቨሌሽን። እምነት ከመስማት ነው ካለ የሚሰማ ፐርሰን አለ እያለ ነው። ያ ፐርሰን ይናገራል። ደሞመንት ሲናገር የስ አሜን ብለህ ከተቀበልክ ያ ምን ይባላል አለ? ፌዝ ይባላል። ከዛስ ከምሰሙበት መንገድ መካከል አንዱ ነው እየነገረ ያለው፣ ሁሉንም አይደለም። መስማትስ ከምንድን ነው አለ? መስማት ከእምነት ነው አላለም። መስማት ከምንድን ነው? እምነት ከመስማት ነው። አንድ ራሱን የቻለ ነው።
መንፈስ ቅዱስ የትኛውንም መንገድ ተጠቅሞ ሲናገርህ ከሰማ ያ ፌዝ ይባላል። የስ አሜን አይ ሪሲቭ ሆኖልኛል ተቀብያለሁ ካልክ ያ ምን ይባላል? ፌዝ ይባላል። ከምሰሙበት መንገድ መካከል ደግሞ አለ ምንድነው አለ? በደምብ ስሙ። ጳውሎስ ለሮሜ ሰዎች ይሄንን ሲጽፍ የአዲስ ኪዳን መጽሐፍቶች አልታተሙም። ሃሎ የአዲስ ኪዳን መጽሐፍቶች ምን አላሉ? ምን ማለት እንደሆነ ልንገራችሁ። sometimes ምን እንደሚገርም ልንገራችሁ። 12 ሰዎችን እዚህ ጋር ደርድሩ። 12 ናቸው። 12 ሐዋርያቶች ናቸው። ኢየሱስ 12 ሐዋርያ 120 ደቀ መዝሙር ነው ያለው። ልክ ነኝ? 12 ሐዋርያ 120 ደቀ መዝሙር አለው። አንዳንዶቻችሁ በደንብ ስሙ። የምታውቁት 12 ሐዋርያ ማለትም ከሐዋርያቶች መካከል ፒተር ምንም ነገር የሌለው አሳ ማጥመድ እንኳን የማይችል አንድም እንትን የማይለት አብዛኞቹ ደሃ እንደሆኑ ሴቶች እንደሚረዱት ነው የምታውቁት። ስለዚህ ኢየሱስ አንድ የማታውቁትን ነገር ልንገራችሁ። የኢየሱስን መቃብር ወይም በድን ለመውሰድ ጲላጦስ ጋር የገባው ባለጸጋ ሰውዬ የኢየሱስ ደቀ መዝሙር ነበር ይላል። ይሄ ሰውዬ ጲላጦስ ጋር ሲገባ ወታደሮች እንኳን አይከለክሉትም። ቢኮዝ ከተማ ውስጥ በጣም የታወቀ ባለጸጋ ሰው ነው። ቤተ መንግስት ቀጥ ብሎ ነው የሚሄደው። በደምብ የካህናቶቹና ሌሎቹ አማላጅ በወታደር በኩል ነው ቤተ መንግስት የሚገቡት። ይሄኛው ሰውዬ ንጉስ እንኳን የሚፈራው ባለጸጋ ሰው ነው። ይሄ ሰውዬ ማን ነው ሲባል የኢየሱስ ደቀ መዝሙር ነው። ኢየሱስ እንደዚህ አይነትም ደቀ መዝሙሮች አሉት። መንፈስ ቅዱስ በመጣ ሰዓት አለ እኔ የነገርኳችሁን። ያ ማለት ኢየሱስ ለ120ዎቹ ሲናገር እናንተ አልነበርን ምን ብሎ እንደነገራቸው እንኳን አናውቅም። ለ12ቱም ሲናገር 3 ዓመት ሙሉ ምን እንደነገራቸው አናውቅም። ነገር ግን የመጣ ሰዓት አለ እኔ ነገርኳችሁን ያሳስባችኋል። የሆሊ ስፒሪት ቮይስ እናንተ ጋር የመጣ ሰዓት አንድ ነገር እርግጠኛ ሆኑ። ቢፎር ሆሊ ስፒሪት ከመናገሩ በፊት ክራይስት ያንን ቮይስ እናንተ ላይፍ ላይ ለቆታል። ስላልሰማችሁት ነው ሆሊ ስፒሪት ድጋሚ የሚነግራችሁ። ሶስተኛ ሳሰሙ ስቀር ነው ፕሮፌት መጥቶ ላንተ የሚነግርህ። አልሰማችሁ? ቢፎር ክራይስት ነግራችኋል፣ ክራይስትን አልሰማችሁም። ሆሊ ስፒሪት መጣ፣ ሆሊ ስፒሪት ይነግራችኋል። ሆሊ ስፒሪትን ሳትነግሩ ሆሊ ስፒሪት ስሩ ፕሮፌት በኩል ይነግራችኋል። ምን ማለት እንደሆነ ልንገራችሁ። መጽሐፍ ቅዱስ እግዚአብሔር በመጨረሻው ዘመን በማን ተናገረን ይላል? በደንብ ስሙን፣ ችን ቃል በደንብ ስሙን። እግዚአብሔር አብ እሱ ነው፣ ልጁ እሱ ነው። እግዚአብሔር በማን ተናገረን? ለማን? በመጨረሻው ዘመን በልጁ ተናገረን። አሁን ብዙ ሰዎች ለዛ ነው ፕሮፌት አያስፈልግም ይሉሃል። ቢኮዝ ልጁ የመጨረሻ ቮይስ ነው ይለዋል። የማይገባቸው ነገር እግዚአብሔር አብ በልጁ ተናግሯል። ልጁ ደግሞ በእኛ ነው የሚናገረው። ይሰማችሁ ነው? እግዚአብሔር አብ በልጁ ተናግሯል። ናው አሁን ባለንበት ጊዜ እግዚአብሔር አብ አይደለም በእኛ በኩል የሚናገረው፣ ልጁ ነው በእኛ የሚናገረው። ለዛን የትኛውም ስፍራ ስትገቡ አለ ልጁ ነው የነገረን። ምን እናገራለሁ ብላችሁ አትጨነቁ። የእምነት መንፈስ በእናንተ ውስጥ ነው። ምን ይላል? የትኛውም አይነት የመንፈስ ቅዱስ ድምፅ ቴንክ ዩ በኢየሱስ ስም ኃይል እንዳያልፋችሁ ጸልያለሁ። በኢየሱስ ስም ኃይል እንዳያልፋችሁ ጸልያለሁ። የትኛውም አይነት የመንፈስ ቅዱስ ድምፅ እንዳያልፋችሁ ጸልያለሁ። አልሰማችሁም? እንዳያልፋችሁ በጌታ በኢየሱስ ስም ኃይል ጸልያለሁ። ላፕሮቶሳካታይ ጄሌብሬዲያ ብራዶሳካታ ካሊ ፕሮቶሳሊ ብራዲያና ማንዴ ራካቶሳሊ ክራዲያ ኮሳቴ ሪፖሳሊ ክራዲያ ክሮቶሳካቴ ጄሌብሬዲያ ብራዶሳሊ ብራሃዲያኮስ ራካቶሳሊ ብራዶሻዴ ጄሌብሬዲያ ብራዶሳካቴ አሜን። ቁጭ በሉ። በደምብ ስሙ። በጣም መንፈሳዊ ሰዎች ስትሆኑ ፎከስ የምታረጉት ቮይስ ላይ ነው። ፎከስ የምታረጉት የሚነገር ድምጽ ላይ ነው። ቢኮዝ እያንዳንዱ የሚነገር ድምጽ እስከ ተቀበልከው ድረስ ፌዝን አንተ ውስጥ ሜክ ያደርጋል። ፌዝን አንተ ውስጥ ይሰራል። ለዛ ነው ፕሮፌት ራካታ ሳሲትን ምን እያለ እንደሆነ አታውቅም። የሆኑ አንዳንድ ሰዎች ግን ሪሲቭ እያደረጉ ነው። አንዳንድ ሰዎች የተቀበሉ ነው። አንዳንድ ሰዎች ነገራቸው የተሳካ ነው። አንዳንድ ሰዎች ነገራቸው የተሳካ ነው። የአንዳንድ ሰዎች በር እየተከፈተ ነው። የአንዳንድ ሰዎች ቁልፍ እጃቸው ላይ እየገባ ነው።
ያንዳንድ ሰዎች ፋይናንስ እየተለቀቀ ነው። ያንዳንድ ሰዎች የውጭ በር እየተከፈተ ነው። ያንዳንድ ሰዎች የውጭ በር እየተከፈተ ነው። ያንዳንድ ሰዎች ንግድ እየተለቀቀ ነው። እየተለቀቀ ነው። አሜን። ቁጭ በሉ። እዛ ነው መንፈሳዊ አባቴ እንደዚህ ነው። ፕሮፌት የትኛውም ኤሪያ ውስጥ ከገባ 2 ሰከንድ እንኳን መታገስ የለብህም። ኤኒ ታይም ሚራክሎች ሊፈጠሩ ይችላሉ። የትኛውም ስፍራ ላይ ተአምራቶች መፈጠር ይጀምራል። ድንቆች መፈጠር ይጀምራሉ። ፕሮፌት የቆመ ሰዓት 2 ሜትር የማይሞላ አንድ ሰው እንደቆመ እንዳታስብ። ቮይስ ነው የቆመው። አልሰማችሁም? ቮይስ ነው የቆመው። ካሊብሮዶስ ሳካታይ አሜን ጄሌብሬዲያ ክራቶስ ሳካታይ ሪኮቶስ ሳሊፕራዲያኮስ አሜን ራባሳሊ ብራዲያባስ አሜን ካሊብሮዶስ ሳሊክራዲያኮስ አሜን ሬኬቴሌቦስ ሳሊብራዲያስ አሜን ሬዶሎቦዛንዳራ ባሃዲያስ አቴ አይ ሪሲቭ አሜን። ኤኒ ታይም ኤኒ ስፍራ ላይ ኮንሺየስ መሆን አለብን። ሰምቲንግ ሊፈጠር ይችላል። ሰምቲንግ ሊፈጠር ይችላል። ቢኮዝ ቮይስ ነው እየተነገረ ያለው። ቮይስ ነው እየተነገረ ያለው። ሶ ከእግዚአብሔር ዓለም ሰምቲንግ አንድ ነገር እንዲፈጠርላችሁ የሚፈልጉ ሰዎች ለድምጽ ነው ኮንሺየስ የሚሆኑት። the moment መንፈስ ቅዱስ አንድ ነገር የተናገረ ሰዓት ያ መጨረሻ ነው። the moment ፕሮፌት ኤንጅል አንድ ነገር የተናገረ ሰዓት ያ መጨረሻ ነው። ያ ምንድነው? መጨረሻ ነው። ያ መጨረሻ ነው። ካሊብሮዶስ ሳካታይ ጄሌብሬዲያ ፕራዶስ ሳካታ ሪካቶስ ሳሊክራ አዶሳቴ አሜን ጄሌብሬዲያ ፕራዶስ ሳካቴ አሜን ሪካቶስ ሳሊክራ አዲያ ባሳቴ አሜን ካሊ ፕሮቶስ ሳሊብራ አዲያ ኮሳቴ አሜን ሪባስ ሳሊብራ አዲያ ኮሳቴ አሜን። በረምስም ሳምታይምስ ኮንሺየስ ስለማትሆኑ ጌታ ኢየሱስ እንደዚህ አለ። ወደ አንድ ሰው ቤት ውስጥ ስገቡ አለ ምን ለእናንተ ይሁን በሉ። እዚህ ውስጥ ያለውን ቃል ልንገራችሁ። አፖስትላቸው አውቶራይዝድ የተደረጉ የተሾሙ ሰዎች ናቸው። እሱ ብቻ አይደለም የሚገርመኝ አውቶራይዝድ መሆናቸው። አፖስትላቸው 12 ሰዎች ናቸው። እዛ ውስጥ እንደሚገርመኝ ልንገርህ። እነዚህ 12ቱ አፖስትሎች ጂሰስ ይነግራቸው ሰላም ለዚህ ቤት ይሁን በሉ። ሰላማችሁን የሚቀበል ሰው ምን ይልበታል? የማይቀበልስ? አሁን ሰላም ለእናንተ ይሁን የሚለው ቃል ሰላም ማለት ሻሎም ማለት ነው። ሻሎም ማለት የአማርኛው ሰላም ማለት አይደለም። ሻሎም ማለት የሚያስጨንቃችሁን ነገር የሚያስር ሰው ማለት ነው። ሻሎም ለእናንተ ይሁን ሲል አንድ አፖስትል ቆሞ እየነገረ ያለው ነገር አንድ ነው። ያስጨነቀህን ነገር ላስር መጥቻለሁ እያለ ነው። አሜን 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 ካሊብሮዶስ ሳካቴ አይ ሪሲቭ ፕራቲያ ክሮቶስ ሳካቴ አሜን። ሻሎም ሁለት ቃል ነው ትርጉሙ። ያስጨነቃችሁን ነገር ማጥፋትና ያስጨነቃችሁን ነገር የሚያጠፋ ሰው ማለት ነው። አሜን። ሰላም ለእናንተ ይሁን ሲል አንድ ሰው ሻሎም ሲልህ እየነገረ ያለው ነገር አንድ ነው። ያስጨነቀህን ነገር ላጠፋ መጥቻለሁ። ከተቀበልኩ ያጠፋልሃል። አሜን አሜን። ለዛ ከተቀበላችሁ አለ ሰላሙ ያርፍበታል። ያስጨነቀውን ነገር ምን ትሉታላችሁ? ለዛ ስፒሪቹዋሊ ኮንሺየስ አይደላችሁ። እያንዳንዱ የሚነገሩ ወርዶች በሙሉ ላይፋችሁን ህይወታችሁን የመቀየር አቅም አላቸው። የእናንተን ላይፍ ለመቀየር እስካሁን የተናገርኩት 20 ደቂቃ በቂ ነው። እስካሁን የተናገርኩት 20 ደቂቃ በቂ ነው። እሱ የእናንተን ህይወት የመቀየር አቅም አለ። አሜን። ካሊብሮዶስ ሳካታይ አሜን ጄሌብሬዲያ ፕራቶስ ሳካቴ አሜን ራባሳሊ ብራዲያና ማንዴ አሜን ካሊፕሮቶስ ሳካታይ አሜን ሮዶሳሊ ብራዲያክስ ሻሎም አሜን አይ ሪሲቭ አሜን ፓሪፖሳሊ ብራዲያኮሳቴ አሜን አሜን ራፓሶሊ ብራዲያኮሳንቴ አሜን። ይሄኛውን ሮሜ 10 ላይ ያለው የፌዝ አይነት እጅግ በጣም ሲምፕል ነው። ለቮይስ ምላሽ መስጠት ነው። እምነት ከመስማት ነው ካለ ሰምቲንግ የሚነገር ነገር ሲኖር የዛን ጊዜ ለመስማትና አሜን ለማለት ለመቀበል ሬዲ ሆን። ፌዝ ማለት ያ ነው። ራባሳሊ ብራሃዲያኮስ አሜን ራኮቶሳሊ ፕራዲያኮስ አሜን ጄሌብሬዲያ ፕራቶሳካቴ አሜን ራፓሶሊ ክራዲያና ማንዴ yes አሜን። ሚሊዮኖቻችሁ ሲለቀቁ አይቻለሁ። አሜን። ቤቶቻችሁ ሲለቀቁ አይቻለሁ። አሜን።
ስራችሁ ሲለቀቁ አይቻለሁ። አሜን። እናንተ ላይ የተነሱ የክስ ፋይሎች ሁሉ ሲዘጉ አይቻለሁ። አሜን። ሲዘጉ አይቻለሁ። አሜን። ሞገስ ሲሆንላችሁ አይቻለሁ። አሜን። ባለጠግነት ሲሆንላችሁ አይቻለሁ። አሜን። መትረፍረፍ ሲሆንላችሁ አይቻለሁ። አሜን። 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 ቁጭ በሉ። አሁን እምነትን ሲምፕል በሆነ መንገድ ነው እያስረዳኋችሁ ያሉት። ዕብራውያን 11 ላይ የእምነት አርበኛ ተብለው የተጠቀሱ ሰዎች አሉ። ልክ ነኝ? የእምነት አርበኛ ያስባላቸው ምንድን ነው? ሄኖክ ጋርና ዮፍታሔ ጋርኑ ሁሉም ጋር ነው። የእምነት አርበኛ ያስባላቸው ነገር ምን እንደሆነ ልንገራችሁ። ባይብል አላነበቡም። ሎጎስ እነሱ ጋር የለም። ቮይስ ሰሙ። በሰሙት ቮይስ 100% እርግጠኛ ሆኑ። እረኛ የነበረው ሰው ንጉሥ ነህ ሲባል 100% እርግጠኛ ሆነ። ከኔ ጋር ናችሁ? 100% እርግጠኛ ሆነ። 100%። አንድ እንጨት ይዞ ከግብጽ የወጣ ሰውዬ 600 ሺህ ህዝብ ትመራለህ ዩአር ፕራይም ሚኒስተር ሲባል 100% እርግጠኛ ሆነ። ሰዎችን አማኝ ያስባላቸው የሰሙት ቮይስ ነው። በሰሙት ቮይስ 100% እርግጠኛ ነበሩ። ለዛ ነው በእምነት ይላል መንግስታትን ድል ነሱ። ግለሰቦችን እንኳን መንግስታትን። ይሄኛው ታይፕ ሰምታችሁ እናንተ ላይፍ ላይ የሚፈጠረው ፌዝ ያንን ፌዝ ውስጣችሁ የተፈጠረ ሰዓት ኖ ዋን ሊያስቆማችሁ አይችልም። ኖ ዋን እመነኝ፣ ማንም ሰው ሊያስቆም አይችልም። የፋይናንሱ ዓለም አያስቆምህም። የትምህርቱ ዓለም አያስቆምህም። ኖ ዋን። ሁሉም ይፈትናሉ ግን ሊያስቆሙ አይችሉም። ሁሉም ይሞክራሉ ሊያስቆሙ አይችሉም። አሜን። ካሊብሮዶስ ሳታይ አሜን። ጄሌብሬዲያ ብራዶስ ሳታይ አሜን። ሪካቶስ ሳሊክራ አዲያኮስ አሜን። ራባሃዶስ ሳሊብራዲያኮስ ሳቴ አሜን። ሬኬቴሌ ቦስ ሳሊብራዲያኮስ ሳታይ አሜን። ጄሌብሬዲያ ብራዶስ አሜን። ኖ ዋን እጅግ በጣም መንፈሳዊ ሰው ስትሆኑ እጅግ በጣም መንፈሳዊ ሰው ስትሆኑ ኮንሺየስ ትሆናላችሁ። ኮንሺየስ የምትሆኑት ለቮይስ ነው። ይሄኛው አይነት ፌዝ እናንተ ውስጥ የመጣና የተፈጠረ ሰዓት ኔክስ የእናንተ ነገር ይፈልጋል ወክ ለማድረግ ምን ማሰላችሁ? ዩአር ኪንግ ሲልህ ወንበር መቀየር ነው የምትጀምረው። አስተሳሰብ መቀየር ነው የምትጀምረው። ጓደኛ መቀየር ነው የምትጀምረው። መታወቂያ መቀየር ነው የምትጀምረው። ካሊብሮዶስ ሳካታይ ጄሌብሬዲያ ፕራቶስ ሳካ ሪካቶስ ሳሊክራ አዲያኮስ ሪቦስ ሳሊክራ አዲያኮስ ሳቴ ራፓስ ሳሊክራ አዲያኮስ ሳቴ ፕሮቶስ ሳሊብራ ሃዲያስ ጄሌብሬዲያ ክራአቶስ ሳካታይ ሪፖስ ሳሊክራ አዶስ ሳቴ። ያው ትልቁ ዲፈረንስ ምን እንደሆነ ልንገራችሁ። ትልቁ ዲፈረንስ አብዛኞቻችሁ ሆሊ ስፒሪት ተናግሯቸዋል። ሚኒስትሪ ውስጥ እንድትገቡ ተናግሯቸዋል። 1 እንድታገቡ ተናግሯቸዋል። 2 ቢዝነስ እንድትጀምሩ ተናግሯቸዋል። 3 እስቲል ላውደስ አልጀመራችሁ። ቢኮዝ ያ ቮይስ እምነት አልፈጠረባችሁ። የሆኑ ሰዎች ደግሞ አሉ ጥግ ላይ ሆሊ ስፒሪት አንዴ ነው እነሱ ላይፍ ላይ ተናገሩ። ዩአር ፕሮፌት ሲል ሰውየው ሻይ የሚጠጣበት እንኳን 20 ሳንቲም የለው። አያም ፕሮፌት ብሎ ነው ብድግ ያለው። ያ ወርድ እስቲል ላውደስ ፕሮስፐር እንዲያደርግ እያደረገው ነው። ቢኮዝ ወርዱን አምኖት ነው የጀመረው። እያንዳንዱ እንቅስቃሴ ውስጥ ፎሎ የሚያደርገው ችግርና መከራ አይደለም። ያ ወርድ ነው ፎሎ የሚያደርገው። ወርድ ነው የሚከተለው። ካሊ ፕሮቶስ ሳካታይ ጄሌብሬዲያ ፕራቶስ ሳካ አሜን። ባይብል ውስጥ ያለ አንድ ቃል አሳያችሁ። ሰና እሱ ጋር ቆም ና። ባይብል ውስጥ ያለ አንድ ወርድ እንገራችሁ። ሙሴ የሚባል ሰው አለ። ና አንዳችሁ እሱ ሙሴ የሚባል ሰው አለ መጽሐፍ ቅዱስ ውስጥ። ሙሴ የሚባል ሰው መጽሐፍ ቅዱስ ውስጥ ያለው ሙሴ መጽሐፍ ቅዱሳችን ሲናገር እግዚአብሔርም ይላል ሙሴን ወደ ፈርዖን ምን ሂድ አለው አይደለ? ምን ወደ ፈርዖን ሂድ አለው። የአማርኛው መጽሐፍ ቅዱስ ነው ወደ ፈርዖን ሂድ የሚለው። በደንብ ስሙ። እኔ እዚህ ቁጭ ብዬ አንተም እዚህ አብረኝ ተቀምጠ ቤት ሂድ ካልኩ እኔ ቤት የለውም። በደንብ ስሙ። እኔ ያለሁት እዚህ ነው፣ ሂድ ነው ያልኩ። እኔ ቤት ቁጭ ብዬ ግን እና ካልኩስ የት ነው ያለሁት? እኔ ፈርዖን መንፈሳዊው ሃይራርኪው ከፍተኛ ነው። ፈርዖን ፊት እንደዚህ ቁመ ባይኑ ካየ ትሞታለህ። ለምን? መንፈሳዊ ሃይራርኪው የዚያ ያክል ነው። ሙሴ ለመጨረሻ ጊዜ ሲገናኙ እኔ ፊት መቆም አችልም ነው ያለው። ሙሴም ከዛ በኋላ አልመጣም ቢኮዝ ሊሞት ይችላል።
መንፈሳዊው ሃይራርኪው እጅግ በጣም ከፍተኛ ነው ራንኩ። እግዚአብሔር እንደዚህ ነው ያለው። ሙሴ ያለው እና ነው ያለው። እኔ ፈርዖን ጋር አለው እና ነው ያለው። ካሊብሮዶስ ሳካታይ አሜን። ጋድ የት ነው ያለው ስትለኝ እዚህ ሙሴ ጋር አይደለም ያለው፣ እዚህ ጋር ነው ያለው። ይሄኛውን ራንክ ስዊች እያደረገው ነው። ካሊፕሮቶስ ሳካቴ ጄሌብሬዲያ ፕራቶስ ሳካቴ። ለዛ ነው ሙሴ በጣም እርግጠኛ ሆነ እዛ ቢሄድ ምንም እንደማይሆን ገባው። ቢኮዝ እዛ አለው ና እያለው ነው። ካሊፕሮቶስ ሳካታይ እየነገረው ናው እዚህ ተገናኝተናል አለው። ቀጣይ ግን ፈርዖን ቤት ነው የምንገናኘው። ፈርዖን ጋር ና። የት ነው የምንገናኘው? ፈርዖን ቤት ነው የምንገናኘው። አሁን እዚህ ተገናኝተናል። ቀጣይስ? ለዛ ነው ሙሴ እና እግዚአብሔር ተመልሰው ኮሬብ ተራራ ላይ አይደለም የተገናኙት፣ ፈርዖን ጋር ነው የተገናኙት። ፈርዖን ጋር መገናኘታቸው ላሳየ። ልክ ሙሴ ፈርዖን ጋር መጣ። ጋድ እዛ ነው። አሁን በትሩን ጣል ይሏል። በትሩን ጥላል። ጋድ እዚህ የት ነው ያለው? እዚህ ጋር ፈርዖን ጋር ጠብቀሃለሁ ነው ያለው። ካሊ ፕሮቶሳካቴ አሜን። ችግሮቻችሁ አያስፈሯችሁ። አሜን። እነሱ ጋር ቆሞ እየጠበቃችሁ ነው። ኢየስ አሜን። ላባሳታካ አይ ሪሲቭ አሜን። ፕሮቶሳሊ ብራሃዲያ ኮሳቴ ጄሌ ብሬዲያ ፕራቶሳካቴ አሜን። ሄይ ኢየስ ላራዲያ ብራዳሳቴ አሜን። ቁጭ በሉ። መንፈሳዊ ሰው ስትሆኑ ኮንሺየስ የምትሆኑት ለቮይስ ነው። እጅግ በጣም ኮንሺየስ የምትሆኑት ለድምጽ ነው። ሃሎ ያኔ ጋር ናችሁ? ኮንሺየስ የምትሆኑት ለምንድን ነው? እጅግ በጣም ኮንሺየስ የምትሆኑት ለቮይስ ነው። ቮይስ የተለቀቀ ሰዓት ኖርማል አይደለም። ቮይስ የተለቀቀ ሰዓት ኖርማል አይደለም። ያንን ቮይስ የሚረከብ ሰው፣ ያንን ቮይስ የሚቀበል ሰው ሰምቲንግ ማንቀሳቀስ ይችላል። ለዛ ነው ሰምታይምስ እዚህ ቸርች ውስጥ ከሚቀመጡ ሰዎች በላይ እዚህ ቸርች የማያውቁ ሰዎች ናቸው አብዛኛውን ጊዜ የሚመሰክሩት። ልክ ነኝ አይደል? እዚህ ቸርች መተው የማያውቁ ሰዎች ነው ቴስቲሞኒ የሚባል ሰዓት ላይ ተሰልፈው ዘርስ የሚሄዱት። ለምን ይመስልሃል? ቢኮዝ ለቮይስ እነሱ ኮንሽስ ናቸው። አንተ እዚህ ቁጭ ብለሃል። የሁለት ሰዓት ስብከት ሰብክ ያለው ዛሬ ምንድነው ፕሮፌት ስብከቱን አራዘመው ምናምን የሚል ነገር ውስጥ ነው ያለው። ምናልባት አሁን የተናገርኳትን ወርድ የዛሬ ሳምንት ተናግሬት ይሆናል። ዛሬስ እንዴት ነው አዲስ ነገር አያወራም የሚል ካልኩሌሽን ውስጥ ነህ። ሳሙዋን ግን እዛ ኮርነር ላይ ቁጭ ብሎ ከአዲስ አበባ 600 እና 700 ኪሎ ሜትር ርቀት ላይ ሆኖ ሄቨን ቲቪን ከፍቶ ፕሮፌት የሚናገረው ቃል በሙሉ አሁን የኔ ነው ብሎ ለመቀበል ሬዲ ሆኖ ቲቪውን ከፍቷል። እንደዚህ ሆነለት ሲባል አንተን አልፏል፣ እሱ ሪሲቭ አድርጓል። ቢኮዝ ቮይስ ላይ ቀልድ ያቀም ቮይስ ይለቀቅ እሱ ላይፍ ላይ ቀልድ የለም። ቮይስ ይለቀቅ እሱ ላይፍ ላይ ቀልድ የለም። ለዛ ነው ፕሮፌት አንተ ሚሊዮነር ስትል በታይሙ 27 ብር ነበረኝ ይልሃል። እሱ እኮ እዚህ ጉባኤ ውስጥ የለም። ምናልባት ባንተና በሱ መካከል የ3 ብር ልዩነት ነው ያለው። ያንተ 30 ብር ይሆናል በታይሙ የነበረ። አሁን አላልኩም 27 ብር ነበር። ናው ቤት ገዝቻለሁ። ቤት ብቻ አይደለም ለወንድሜም ቤት ሰርቼ ምን ያክል ታይም ሆነ ስትለው 1 ወር ከምናምን። አንተን ሚሊዮነር ሊያደርግ የሚገባህን ወርድ ነው ሲወሰደው። ካሊ ፕሮቶስ ሳካታይ ቁጭ በሉ ቁጭ በሉ። ቴንክ ዩ። ባይብል ውስጥ አንድ ቢግ ሴክሬት ላሳያችሁ። ቢግ ሴክሬት ለምን ነብይ ያለበት ስፍራ ላይ አጋንንቶች ለምን እንደሚበዙ ልንገራችሁ። አሁን ጩህ ብንል ቢያንስ ከግማሽ በላይ ጉባኤው ይጮሃል። ከኔ ጋር ናችሁ? ዋይ አጋንንቶች አንዳንድ ጊዜ የሚወጡ አጋንንቶች አይታችሁ ታውቃለህ? አያም ሉሲፈር ይልሃል። ሉሲፈር እዚህ ይሰራል። ከኔ ጋር ናችሁ? የሚወጡ አንዳንድ መናፍስቶችን ሰማ ጂያንት ናቸው። እዚህ እኮ ምንም አይሰሩም። ዋይ ለምን እዚህ እንደሚቀመጡ ልንገርህ። ካሊ ፕሮቶሳካታይ ጄሌብሬዲያ ፕራቶሳካቴ መጽሐፍ ቅዱስ ጌታ ኢየሱስ እንደዚህ አለ። ዘር ያለ ዘር ሊዘራ ወጣ አለ። 4 ቦታ ነው የዘራው። የዘራው ቃል ምን ነበር አለ? ወርድ ነበር። ልክረኛል 4 ቦታ ወደቀ አለ። ከዛ ሌባው አለ መንገድ ዳር የወደቁትን ምን አላቸው? ነጠቃቸው። ወርዱ ምን ላይ ሲወድቅ? ወርዱ ሌባው ከመውሰዱ በፊት ለማን ነበር የተላከው? መንገድ ዳር ላለው ፐርሰን አይደለ? እሱ ስላልተቀበለ ሌባው ከማን ወሰደው? አንዳንዶችን ደግሞ ከልባቸው ወሰደባቸው ይላል። ከዛ ጂሰስ ምን ማለትህ ነው አሉት። ከዛ ምን እንዳላችሁ ታውቃለህ? ሌባው ከነሱ ነጥቆ አለ ለሌሊት ወፎች ሰጣቸው አለ። ምን ማለት እንደሆነ ልንገራችሁ። ብዙ ጊዜ ሚሊዮኖች አሁን ሲለቀቁ ያለው ስል እመነኝ መጀመሪያ የተለቀቀው ላንተ ነው።
ደን ኔክስት አንዳንድ ሰዎች የተቀበሉ አይደለም ሌባው ከነሱ ይወስዷል። የሌሊት ወፎች አሉ እሱን ወርሺፕ የሚያደርጉ የሌሊት ወፎች ማለት በሱ ቁጥጥር ስር ያሉ በጨለማው ቁጥጥር ስር ያሉ ዣንተን ወስዶ ለነሱ ነው የሚሰጣቸው። መጀመሪያ የተለቀቀው ግን ላንተ ነው። እዚህ ቤት ላይ ነገር እንደሚፈጠር ስለሚገባው አንተ ያልተቀበልከውን ለመውሰድ ዴመን እዚህ አለ። ሌባው ወርድ የሚሰራበት ስፍራ ላይ ነው ያለው። ቢኮዝ ብዙም የማይቀበሉ ሰዎች እንዳለ ያውቃል። ለሬዲያ ፕራቶስ ሳካታይ አሜን ካሊ ፕሮቶስ ሳካታይ። ለዛ ነው ዴመንን መጽሐፍ ቅዱስ ሌባው ነው አይደለም የሚለው። ሌባ ማለት እኮ የራሱ ነገር የለውም ነጥቆ ያፈራው ነው። ከእናንተ የተወሰዱ ነገሮች ናቸው እሱ ጋር ያሉት። ለዛ ነው ባይቤልን እመታለሁ፣ ያወጣውን አስተፋለሁ፣ ዘንዶን እመታለሁ፣ ለኢትዮጵያ ልጆች ምግባቸውን እሰጣለሁ። ምግባህ ያለው እኮ ዘንዶ አፍ ውስጥ ነው እያለህ እኮ። ነገር ግን አንተ ሪሲቭ ስላላደረግክ ነው የበላው እሱ ለሌሊት ወፎች ሊሰጣቸው። ወርድ ሲነገር ቃል ሲነገር ኮንሸሱ ነው። አይ ቲንክ ትምህርቱ ተመችቷቸዋል። ትንቢቱን ረሳችሁት። ቃል ሲነገር ቬሪ ቬሪ ኮንሸሱ ነው።